በእናት እየጠበቅኩ ነው። በእናት መጀመሪያ የኔን ንገረኝ። ጠዋት ገና ነው። እኔ ስለቸኮልኩ ነው እንደዚህ እንትን ያለው። እንዴት አይመጣም ታዲያ እስካሁን ድረስ? ምንም ያረጋጋ ነገር የለም። በእናትህ አሁን እዛው ራሴ ባየሁት ኖሮ ሲጀመር ወይም እዛው ራሴ ባየሁትና ጉዴን ባወኩ። መልካም ነገር ስታስብ በልቤ መጥፎ ነገር እያሰብኩኝ አይደለም እኮ እያሰብክ ስለሆነ ነው እንደዚህ የተወዛገበ። ለምንድን ነው እሱ? ቢያንስ ታውቃለህ፣ አሁን እኮ እኔ እኮ አሁን የምጠራጠረው ማለት ነው ያን ያክል ከእሱ ጋር ንክኪ ይኖራታል ብዬ አይደለም የምጠራጠረው ይሄ ሰውዬ ከወላንሳ ጋር ተባብሮ አጠጥቶ ሊሆን ይችላል፣ ደሙን አስነክቶ ሊሆን ይችላል። በዚህ ልክ? አዎ፣ በጣም የከፋ ሰው እኮ ነው። ምን በላው ምግብ ውስጥ ወይ የሆነ ነገር ውስጥ ከቶብን ሊሆን ይችላል። አታውቀውም፣ የተበከለ ደሙን ማለት ነው። ሲጀመር በቃ አንድ ሀሳቡ እሱ ምንድን ነው ተስፋ ቆርጧል፣ ሊሞት ነው ምናምን ነገር ምናምን ብቻ መልካም ነገር ያሰብ። ከዛ የእኛንም ህይወት አበላሽቶ የእኛንም ህይወት አጥፍቶ ምናምን ነው ታውቃለህ መሞት የሚፈልገው ማለት ነው። ይሻልኝ እኔ ቆይ ምን እንደሚሻለኝ ቆይ በጫና ላይ ጫና፣ በረብሻ ላይ በችግር ላይ ችግር ለምን እንደሚደራረብብኝ ነው እኔ እንትን ማለት ግራ የሚገባኝ ነገር። በእናትህ እስኪ ደውልለት፣ ወይም በቃ ደውልለትና እንትን የት እንደደረሰ ደውልለት። ሲንካ ያማ እንደ ደውልለት እንካ ፈጠን በል በእናትህ። እጭ እንዴት ነው እሱ የምረጋጋው? ይኑርብኝ አውቄ በቃ ካለብኝም አይኖርብህም በቃ እንዴ አይኖርብህም። እንዴት ነው አይኖርብኝ? አላማው ሲጀመር እሱ ነው እቅዱ፣ ዋና ሀሳቡ እሱ ነው ሲጀመር። አውቀው እንዳለበት የተናገረውና አሹ ያወቀው ደግሞ በምክንያት ነው። በዚህ ሰዓት እንዳለብን ሊያሳውቀን ስለፈለገ። ወይኔ ሳሙ እንደዚህ ጉድ ሆናለሁ ብዬ አንድ ቀን እንኳን አስቤ አላውቅም ነበረ። ያሱ የት ነው? ቶሎ ና በለው በእናትህ። ውጤቱን ይዟል? ደውልለት። ውጤቱን ይዟል ወይ? እና ለምንድን ነው የቀጠረህ? ለምንድን ነው የቀጠረህ? ሊያጽናናኝ እንዳይመጣ ነው። ዶክተሮቹንም ሳምፕል ብቻ ደሜን ብቻ ሰጥቼ ውጤት አትንገሩን ብዬ የወጣሁበት ምክንያት እኔ ማንም እንዲያጽናናኝ ስለማልፈልግ ነው። ሊያጽናናኝ አልፈልግም። እሺ ቆይ ሌላውን ተው። አሁን እኔ በጣም እየጨነቀኝ ያለው ምንድን ነው እሷ ወደ ኖርማል ስትመለስ ምን ብለን ነው HIV ይዞሻል ብለን የምናወራት? ኧረ በእናትህ አልያዛችሁም አትበል። እኔ በጣም 90% ፈርቻለሁ። በቃ 10% ብቻ ነው እንደሌለብን እየተጠራጠርኩ ያለው። ታው ያደርጓል ሰውየው። አንተ እሷን በመተት አደንዝዞ እኔን ህይወቴን ለማሳለፍ ብዙ ነገር ጥረት አድርጎ የሞከረ ሰውዬ HIV ኖሮበት ደም ውስጥ ወደኛ እንዴት ነው የማያስተላልፈው? እስቲ ንገረኝ። እስቲ እሱ ምን ብዬ ነው አሁን የምነግርሽ? HIV አለብሽ ብዬ የምነግርሽ ምን ብዬ ነው? ስትነቂ ወደ ድሮ ጤንነት ስትመለሽ HIV አለብሽ ምልሽ እንዴት አድርጌ ነው? እስቲ ንገሪኝ። ልጆቼስ? እሺ ኧረ ቢያንስ አንዴ መጥቶ እንስማውና ከዛ በኋላ እንትን ትላለህ። በእናትህ ታውቆኛል። ሰሞኑን ለምንድን ነው የሚከፋኝ ለምንድን ነው የሚደብረኝ እያልኩ ነበረ። ታውቆኛል እባክህ። አይመጣም እንደሱ ደግሞ በእናትህ ደውልለትና ውጤት እኮ ነው አምጣው። እኔ ደውልና ስጠኝ። አምጣው
ደርሻለሁ እኮ ብሎኛል። አምጣው እኮ ደርሷል። አልገባውም። የኛ ጭንቀት አልተረዳም። አምጣው። ሰፈራቸው ቤታ ለምንድን ስልኩን ማሰጠኝ? ደውል እንካ። የትኛው ነው? ደውልልኝ። ይሁንካ ሄሎ ምን ሆነ ነው? አሹ ቆይ ጭንቀት ላይ እንዳለን አይገባህም እንዴ? ቆይ ወይም እዛው እንዳለክ ንገረኝ። በቃ አላየሁትም። አይተህም ቢሆን ንገረኛ። ማትመጣ ከሆነ መንገድ ከተዘጋጋብህ ታክሲ ምናምን ምን እዛ የኋላ ይኸው ለእኛ መተነገርከን አልነገርከን? ምንድነው ልዩነቱ? እዛው በቃ እየመጣ አይደለ? ታገስ ትንሽ። እሺ አፍጥ ነው በቃ። የሰው ጭንቀት ይግባ። አትጩህ እስቲ፣ እውነቷን ነው። እሺ የት ጋ እኮ? ኧረ ቶሎ ብል እባክህ እባክህ። ለምን እንደምታለቅሰው? እያለ ያለው እኮ እኔም ውጤቱን አላየሁትም። ዝም ብዬ ነው ይዤ የመጣሁት። በፖስታ አድርጉልኝ ብያቸውን ይዤ የመጣሁት እያለ ያለው እኔ እኮ የሆነ እኮ እዚህ ወይ እንትንም ነበር እኮ ዝም ብለህ ከፋርማሲ የሚገዛም ነገር ነበር መሰለኝ። ዝም ብለን ቼክ የምናደርግበት በእናትህ ደማችንን ከእሱ ጋር ከምን HIV አይደለም ስማ፣ ካረጋገጠን አይቀር በደህና ነገር ነው እንጂ። እንዴት እኮ ያምጣ በቃ ውጤቱን እናየዋለን እኮ። እኔም እኮ በእንትኑ ከሚሆን በፋርማሲ ሆን አይታወቅም። አንዳንዴ ይሳሳታል። በእንትኑ ቢሆን ይሻላል ብዬ እኮ ነው። አይደለም እግዚአብሔር ጨነቀኝ። ቶሎ ቢደርስ እንኳን እሺ። ምን ሆነህ ነው አንተ? ምን ሆነህ ነው? እሺ ቆይ አሁን ለምን እንዲህ አናደርግም? እሺ አሁን ምንድን ነው እሱ የሚባለው? ቆይ አሁን አለብህ ተባልኩ፣ ምንድን ነው የሚባለው? እሱ አለብሽ ተባይ ምንድን ነው የሚባለው? እኔ ማስበው እሱ ነው። ሲጀመር አሁን ከሁለታችን አንዳችን ቢኖርብን ወይ ደግሞ እሷ ካለባት እኔ የሚኖር እኔ ካለብኝ ሰው መጣን። ተረጋጋ አሹ አንተ ነህ ከለት ምን ሆነ ነው አንተ? በስመ አብ ምን ሆነ ነው? መንገድ ተዘጋግቶብኝ የሰው ጭንቀት አይገባም? አትረዳም? እና የሰው ህመም አይገባም እንደ አንተ የዘንድ ነገር እኮ ነው። እዚህ ጋር እየተጨነቅን የነበረ ንገረን አሁን በእናትህ ውጤቱ አንተ አላየኸው? እሺ በጣም ተጨንቋል። ቶሎ ነገረውና በእናትህ እንገላገል በቃ። እኔም ወደ ልማንበት እኔም ከተያዝኩም ተያዝኩ ነው። ምንድን ነው ወይ ምን አድርገህ ነው የምትያዘው? ማን ነው ቆይ? ኧረ በእናትህ እየጠበቅኩ ነው። በእናትህ ተረጋጋ አንተ። ለሁሉም ነገር አሁን የሄደንት መልካም መጥፎም ቢሆን መጥፎም ከሆነ ቀላል እኮ ነው። አሁን ላይ እንደ ያለ ነገር እድሜ ማራዘም አለ። እድሜ ማራዘም እድሜ ማራዘም እኔ በእድሜ ማራዘሚያ ጠዋት ጠዋት እየተነሳሁ እንትን እያልኩ አይደለማ መኖር የምፈልገው። እኔ እኮ ወይ ስባልግ ወይ ደግሞ ስዞር እኮ አይደለም የተያዝኩት፣ በጠላቴ ምክንያት እኮ ነው የተያዝኩት። ይሄን አምኜ መቀበል አልፈልግም። እኔ ራሴ እሱን ማለት ነው ያለ ጊዜው ደፍቼው ብሞት ይሻለኛል። 10 እጅ ማለት ነው። ይሄንን አምኜ አምኜ ከምቀበል ይሄን 10 እጅ ራሴን ብገል ይሻላል። እኔ ንገረኛ ውጤቱን በቃ አሁን ንገረኝ። ነገር ሊታወቅ ይችላል፣ ሊኖርብህ እኮ ይችላል። ሳሚሻ
ገብቶሃል? በእናትህ ሊኖርብህ ይችላል አትበለኝ። ንገረኝ ውጤቱን ንገረኝ። ለሰው አታስብም እንደ አንተ ቢያንስ በርታ በላ አንተ እንዴ በዚህ ነው ላይ ነኝ የምነግርህ የባሰኝ እንትን እያልኩ አንተ እንዴ ለቅሶ ይብሶ ያማሃል። እኔ እኮ በዚህ መንገድ መያዜ ነው የሚቆጨኝ። ይኸውልህ በዚህ መንገድ መያዛችን ነው የሚቆጨኝ፣ በሌላ አይደለም እኮ የሚቆጨኝ። እኔ በሌለውበት በማላውቀው ነገር እሷንስ ደግሞ እንዴት ነው የምንነግራት? እስቲ ንገረኝ። ሊኖርም እኮ ይችላል አይደል? እሺ እንድረጋጋ አይደል የፈለግህ? ይኸው እሺ ተረጋጋ። ሁሉም ነገር ራስህን ዝግጁ አድርግ። ተረጋጋው ንገረኝ። ራስህን ሬዲ አድርግ። ኧረ በእናትህ ንገረኝ። ኧረ የሆነ ነገር በለው በእናትህ ይሆናል ወይም አምጣና ራስ ተቀብለህ አንብቦ። እኔ እኮ ድፍረቱ ስለሌለ ነው የማየት ወረቀቱን የማየት ድፍረቱ የለኝም። መጥፎ የሚሆን ጥሩ ነገር ከሆነ እግዚአብሔር ገላግሎ ነው። መጥፎ ነገርም ይኑርበትም ካለበትም መጥፎና ጥሩ ምናምን አይደለም። ኤችአይቪ ያለብህ ወይም የለብህም ነው የሚሆነው ውጤቱ ማለት ነው። አሁን ላይ ሱራ ማርያም ይላል ስንት ቤተ ክርስቲያን ጸበል ሰው በእናትህ እሱን አትምከረኝ። ንገረኝ ውጤቱን። እንዴ ከዚህ በላይ ልታገስ አልችልም። ንገረኝ። እነግርሃለሁ እንዴ ምን ይላል? ንገረኝ በቃ ውጤቱን። ጭንቀትን ቀነስ አድርግና ግጭ በል። ለእሷም አታስብም እንዴ? ምን በላን ነው የምንነግራት? ለአንተ ቢሆን እንዳንተ እንትንማ ይሄን ቆይቻለሁ። እሷ ምስኪን ሆና አይችልም እንደዚህ እንትን የምለው የምር። እሺ ንገረኝ። ኧረ በእናትህ ይሄንን ልጅ እኔ ዛሬ ደፋዋለሁ። እግዚአብሔር የመጨረሻ ጸብ ነው የሚፈጠረው። ጭንቀት ላይ ነኝ። አይገባውም ነው በምን አይነት አማርኛ ላስረዳ? ጭንቀት ላይ ነኝ። አልቀመጥም። ንገረኝ። ወይ ነገር ጠጣና ስለሆነ ነገር አለ ወጣበት ሳሚሻ በእናትህ እኔም እኮ አላወኩም ግን አላውቅም ነው ጭንቀት ላይ እኮ በእናትህ ንገራቸው ንገረንና በእናትህ ማወቅ ያለብን ነገር እንወቅ። መጀመሪያ የኔን ንገረኝ፣ የራሴን ንገረኝ። መጀመሪያ ቶሎ በል ንገረኝ የራሴን። አለብህ ወይም የለብህም በለኝ። ኤችአይቪ ፖዘቲቭ ወይም ኔጌቲቭ በለኝ በቃ። የሳሚ እንትን እንዳለ ነው የሚያሳየው። ያንተ ምን እንዳለ እስቲ ተናሽ። ሳሚ የኔ ምንድነው? ንገረኝ። ውጤቴን ንገረኝ። ነፃ ነኝ ወይ? ከኤችአይቪ ነፃ ነኝ? ሳሚ አንተ ነፃ ነህ። ቀስ በል የሙ ነው። እሷስ እሺ ቶሎ ምን ትስቃለህ? እሷ እኮ ተያዘች ማለት እኔ እንደተያዝኩ ነው የሚቆጠረው። እንዴት ነው የምታስበው አንተ? ንገረኝ። የእሷን ውጤት ንገረኝ በረብም። ቢያንስ በዚህ ቆጥ የመያዝ እድልም ያለው እሷ ነው። ልጁ ንክኪ ካለው ከሌለው ሰላም ነው። በቅድሚያ እንኳን ደስ እኔ ተወኝ ዮናስ፣ መጀመሪያ እሷን ንገሩኝ። እሷ እኮ ተያዘች ማለት ለእኔ ያው ነው። አታስብም? ምን እንኳን ደስ ያለ ትለኛለህ? እሺ ንገረኝ በእናትህ እሷን ንገረኝ። አሹ በእናትህ ተረጋጉ እንጂ ምንድን ነው? እንስማውና ቁርጣችን እንወቅ በእናትህ። ሳሚ እንኳን ደስ አለ። ምንድን ነው እሱ? የምርህን ነው? እግዚአብሔር ግን
ናቸው እኮ ነው የምልህ አንተ። በስመ አብ ከእንግዲህ መጠንቀቅ አለብን። ራሳችንን መጠበቅ አለብን። ከእንግዲህ አለበት እሱ አለበት። እርግጠኛ ነኝ ስላረጋገጥኩኝ ነው። ከእንግዲህ ራሳችንን መጠበቅ አለብን ከበፊቱ በተሻለ መልኩ ማለት ነው። አየህ እሷ ጋር መነካካት መድረስም የለበትም። ከኔ ጋር እዚህ ቤት ውስጥ ሲመጣ በጥንቃቄ ነው መቅረብ ያለብን። መግባት ራሱ የለበትም እዚህ ቤት በቃ። ወይ ተመስገን አለ መግባት ራሱ ሳኒ በዚህኛው ቀን ረጋበል። ከዚህ በኋላ ባለው ነገር ተጠንቀቅ። በቃ ራስን ጠብቅ። ከዚህ በኋላ በሚፈጠር ነገር ራስን ጠብቅ። አደርገውም ይችላል። የምሬ ነው። እኔ እውነት ይኸው 90% እንዳለብኝ ነበር እያሰብኩ ነበር። መልካም ነገር አስብ አልኩህ እኮ አይደል? ሆነ እሱ ተመስገን። ስንቱን አስቤ በእናትህ ግን እሱን እንዴት አወቅህ? እሱ ልክ እንደሰማሁ ነው የመጣው ሰው። እኔ በቃ አይቼዋለሁ። ወረቀቱን ከነ ወረቀቱ በፎቶ ነው ያየሁት። ፎቶ ወረቀት ያለበት ከነጽሙ ሌላ ሰው አንስቶ ልቆጥ እንዴት ነው ጓደኛ ምናምን ምናምን ነገር ራስን ጠብቅ። ያንን ሰው በደንብ ያዝ በእናትህ። ራስን ጠብቅ ብሎ ላገኘው ተግመና ቀጥታ ደግሞ እኔ ያሰብኩት እኔ ምን አለብኝ እናንተ ጋር በቃ ተናፋሳቢ ያንተ ጋር ነው የመጣው። በጣም ይገባል። እያስቀየምኩ ነው። አረ ወንድሜ እኔ ችግር የለውም። እኔ ብቻ ዙሪያ ያለ ነገር እንትን ያልኩሽ በእኔ የለብንም። ፍቅር ኤችአይቪ የለብንም። አታስጨንቃት በቃ። አሁን ብዙ እሷ አሁን እኮ ተይዛለች ተብሎ ቢሆን ኖሮ እንዴት ነው የምናስረዳት? ሲሉ በጣም ካለ እሷ ሲል እውነት ውሸት የሆነ ነገር ተመስገን መስገን አስበዋል። የሰው እየቀድሞ ባይነግረኝ ኖሮ ማለት ኧረ በእናትህ በጣም ነው የሚጠቅመው። ለጥንቃቄ መድረስ የለበትም ሰይጣን እዚህ ጋር በቃ ለሁሉም ነገር ሳሚሻ ጠንቀቅ በል። እኔ ስራ አለብኝ፣ አሁን ስራ አለብኝ ልሄድ ነው። እሺ፣ እናመሰግናለን። ፕሮግራም አለብኝ